ጉዞ ወደ ባህር ዳር ከጎንደር ሳይሆን ከባህር ዳር ቅርብ ነው። ከባህር ዳር በአቋራጭ አሙሲት፣ ከአሙሲት አርብ ገበያ፣ ከአርብ ገበያ እስከ ሌላቦ ነው። ከሌላቦ ሳና ምናምን በሞተር በምናምን በቀጥቀጥ በአቋራጭ ከኤርፖርት እስከ ባህር ዳር ድረስ በፕሌን ሄድና ከዛ በኋላ በአቋራጭ አቆራርጠዋለሁ ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም በያለሁ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬ እንግዲህ በጣም ሁላችንንም ብዙ ሰው እስቲ ሰይድ ባህር ዳር ወይም ጎንደር እስቲ ሄዲያል ምናምን እያሉ ነበረ። በነገራችን ላይ እንግዲህ ባህር ዳር ሄዷል ማለት ነው። ወይንም የሱመያ አድናቂዎች የሰይድ አድናቂዎች ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ሁኑ። አንዳንድ ነገር እናያለን ማለት ነው። በነገራችን ላይ እኔ በጣም አድንቅ ወሬ ደቄ ማስታወሻ ሊማችሁላ ያው እቴጌ ጣይቱ መዝናኛ ነው። እቴጌ ጣይቱ መዝናኛ እንግዲህ ፍለጋ እንደዚህ ይቀጥላል። ፍለጋ የኔ ስራ ርዕሱ ራሱ ፍለጋ ነው መሆን ያለበት። ይሄ ፈልግ ያጣዋት ረጅም ሰዓት ቆምኩኝ እዚህ እንደባለፈው ያው ሁሌ አይመጡም። እንግዲህ በየቀኑ እየመጣሁ ፈልጋችኋለሁ። ስጨርስ አንደኛ ቪዲዮ ለቃለሁ። በርባዴ ደበ ጅራ ሰዓት ዴራስ ቱሬ አንገማ ነገሬ خلاص ማልጓሬ ደሞ ጅራ ጉየራዱ ሄ በርባዳቸው ራስ ሌላ ሀገር ቢሆን ይሄ ውስጡ ፎቅ ይሰራ ነበር። ሌላ ሀገር ቢሆን ይሄ ድልድዩ ምናምን ውስጥ ሰራበት ውስጡ ፎቅ ይሰራል። ካራሰና አምባዛውን አይበለው ሲቸግረው ግን ይቆርጠዋል። ይሄ ግድ ነው። ካራሶ ከጠፋ አምባዛ ይበላል። ብዙ ወደ ጎንደር ይላል ጀምሯል። እውነት ለመናገር ማለት ነው። ምክንያቱም በዚህ ጊዜ በዚህ ዘመን ምክንያቱም አሁን ላይ ያለንበት ጊዜና ዘመን ምንድነው ሰው በብሔር ወይንም በአንዳንድ ነገሮች የምንጨራረስበት ነውና እና አሁን እሱ ወደ ባህር ዳር ሚስቱንና ልጆቹን ፍለጋ መሄዱ እውነት ነው የምላችሁ በጣም ጎበዝ ወይንም ደግሞ ያኔ በሞትም ለሞት በነገራችን ላይ የትም መሄድ ይችላል። ምንም ከሌለበት አንድ ሰው መንቀሳቀስ ይችላል። ግን ፈሪ ሰው ቢሆን አይሄድም። ግን ልጆችና ሚስቴ ብሎ እንደዚህ ብሎ መሄዱ እውነት ሱመያ ይቅር ብለሽ ባለሽን ተቀበይ። ያኔ እንደውም ሀሃዩ እንደዚህ ወዲ አንቺ እንደሚያዘነብል በዚህ እንኳን ማየት አለብሽ። ምክንያቱም የመን ነበር ኢትዮጵያ ነበር። ኢትዮጵያ መመጣ ከየመን ወደ ኢትዮጵያ ገባይ ስትለው ደግሞ ሄደ። ከዛ ደግሞ የመን ወደ የመን ተመልሶ መጣ። ደግሞ ኢትዮጵያ ገባው ስትል ወደ ኢትዮጵያ ከዛ خلاص አልደረሰባትም። አዲስ አበባም ወደ ባህር ዳር ነኝ ብላ ደግሞ ስለቅ እሱም ባህር ዳር ሄደ ማለት ይሄን ሁላ የሚያደርገው እሷን ፍለጋ እና ወይንም ልጆቹን ፍለጋ ያለመስለቸት ነውና ምክንያቱም ህይወቱ ሰሆኑ ድረስ ልጆቹ እንደጋ ደግሞ ባለፈው አንዳንድ የሱመያ ደጋፊዎች ይቅርታና ሱመያ በፊት ክርስቲያን ነበረች ግን ሰልማለች። አሁን ልጆቿ ሙስሊም ናቸው። ግን ልጆቿን በአሁኑ ጊዜ ክርስትና አስነሳለሁኝ እያለ እንደኔ ትላለች። ግን እውነት ለመናገር ለሰራሽም ቢሆን እዚህ ላይ ባትጠቀሚበት አሪፍ ነው። ምክንያቱም ሃይማኖት እንደዚህ ያረጋለሁ የሚል ነገር ስለሌለ ማለት ነው። ምክንያቱም አንድ ሰው ተገዶ አይደለም የሚሰልመው
ተገዶ አይደለም ክርስቲያን የሚሆነው በፍላጎቱ ነው። ስለዚህ እንደዚህ ያረጋለሁ የሚባል ነገር ምንም የሚያመጣም ጎልም የሚሞላም ነገር ስለሌለው አንደኛ በሃይማኖትሽን ዝቅ ማድረግ ጥሩ አይደለም። አንድ ሰው እስላም ሆነሽ እስላም ነሽ አለቀ። ክርስትናም ሆነ አንድ ሰው ክርስቲያን ነው። ግዴታ ክርስቲያን ሆኖ እስላም ሁን ብሎ የሚያስገድደው ነገር የለም በሃይማኖት እኮ። እንደገና ደግሞ ሙስሊም ሆኖ ግዴታ ክርስቲያን ሁን የሚለው የለም። ስለዚህ ልጆችን ክርስትና አስነሳለሁ እንደዚህ ይላለሁ የምትይው የራስሽ ያው ዩቲዩብ ላይ የምንሰራው ስራ አንዳንድ ነገር እንዲህ አይነት እንድትጠቀሚ ቢያረግሽም ግን ከዚህ ላይ ባታረጊው አሪፍ ነው ብዬ እኔ ራሴ አምናለሁ። ምክንያቱም ሃይማኖት ማለት አንድ ህይወታችን ትልቅ መሰረት እስከሆነ ድረስ ማለት ነው። የምንቀለድበት አይደለም። ሁለተኛ ሰይድ እንግዲህ በጣም ጎበዝ ነው ብዬ ነው እኔማ ወነት ያኔ ሰው ወንድ ልጅ ተሳስቶ አግብቶ ሊሆን ይችላል። የማይሳሳት የለም። ግን ከተሳሳተ በኋላ ልጆቹን ፍለጋ ልጆቹን ወደ ባህር ዳር ወደ ጎንደር ብሎ መሄዱ በጣም ጎበዝ ነው እውነት። እኔ ለራሴ አድንቄዋለሁ። አንዱ ቦቅቧቃ ሰው ቢሆን እንዴ ይገሉኛል ዲሳላዲም ነበር የሚለው። አዩ እንደምትለው አይታችኋል አንዳንድ ቪዲዮ ላይ ጎንደር ባህር ዳርማ በፍጹም አካዳሚ ይገሉሃል። በቃ እኔ ከዚህ ሞታለሁ አንተ አዛ ስገባ እያለኝ ነበር። እንግዲህ እሱም ባህር ዳር ገብቷል። አንቺም እንግዲህ ህይወትሽን ለማጥፋት አፈለግሽ ገብቶልሻል ባህር ዳር ማለት ነው። በነገራችን ላይ በዚህ በህይወት አጠፋለሁ እየተባለ የሚቀለድበት አይደለም። ህይወት ሲጀመር አንድ ሰው በአንድ ሰው እንድንኖር አይደለም የተሰጠን። እከሌን አገኘሁ ህይወቴን አጠፋለሁ እንድንባል አይደለም። እስልምናችንም ይሄ ሙስሊሞች አይፈቅድም። አንድ ሰው አጣንና ሄዴና ከሆነ ስርፋ ህይወቴን አጠፋለሁ የሚባልበት የምንልበት ጊዜ አይደለም። ሃይማኖታችንም አንደኛ አይፈቅድም። ያላልነ ሰው ይኖራል። ያላለ ደግሞ መንገዱን ጨርቅ ያርግለት ማለት ብቻ ነው እንጂ እንዲህ አረጋለሁ ልጆችን አትፈልግም የሚለው ነገር የለም። በማንም ይሁን በሽማግሌም በሉት በምንም በሉት ልጆችን አትፈልግ ብሎ የሚያስገድደው ነገር ስለሌለ ድረስ አዩም መልካም ልቅንስ ሆነሽ መልካም ሚስት ወይንም መልካም ሰው ሆነሽ ሱመያ ጋር ተስማምተሽ ልቅንስ የምታፈቅሪውን ባልሽን ማያዝ ነው የሚሻለሽ። በዚህ ካቀጠልሽ ያው ኒካሽ ነው የሚያወጣልሽ አንድ ቀን ማለት ነው። እና ሰይድ ወሎ ሚዲያ ተከታታዩ ሰያ በርታ ጎበዝ። እንግዲህ ሱመያም ይቅርታ አድርጊለት እውነት። አረ ይበቃዋል እንዴ በጣም ፈተነው እኮ መንከራተት ከዚህ በላይ እንኳን ከባድ ነው እውነት። እና ይመች ጎበዝ። ኢትዮጵያ አንዴ ነው ምንም አልሆንም ብሎ የዞረና ሄድ ያለው ብሎ ነበር እንዲያለውም ሄዴ በቃ ይመች። ለማንኛውም ላይክ አድርጋችሁ ላይክ አድርጉ። ይመቻችሁ ውድ ሀገሬ ልጆች። ሰላም ለሀገራችን።